በጎንደር ላይ ከሰሞኑ በነበረው የወንጌል እንቅስቃሴ የመናፍቁን ቸርች አጥፉት፣ አቃጥሉት፣ ስበሩት፣ ወንበሩን ለፋኖ ስጧቸው ኦርቶዶክሳውያን ወገኖቻችንን እጅግ በጣም አስቆጥቷቸዋል። ህዝቡ ለዘፈንና ለጭፈራ ሲወጣ አንድም ኦርቶዶክሳዊ ወጥቶ ያልተናገረ በጎንደር ከተማ ውስጥ ኢየሱስ ክርስቶስ በድምቀት ሲሰበክ ግን ሁላቸውም ተከበናል ማለት ጀመሩ። ጎንደር ውስጥ ጥምቀት በሚካሄድበት ሰዓት የዘፈን ኮንሰርት ሲዘጋጅ አንድ ነገር ያላላችሁ ሰዎች ዛሬ ኮንፈረንስ ተደረገ ተብላችሁ አበዳችሁ። በእዩ ጩፋና በሱራፌል ደምሴ መሃል ባለው ጸብ ምክንያት አዶናይ መጠቃቱ አፋቸውን ገና ለመፍታት ዳዴ የሚሉ ሰዎች የዘቀጠ ንግግር ይናገራሉ። ሰግጠህ ረግጠህ አልሰማም ብለህ ታርጌትን ምታ ነው። ይቅርታ ከልብ ከሆነ ሁላችንም ተቀብለነዋል። በቤተሰብም በጓደኞቼም በኩል የማይሆን ነገር እየመጣ ነው። እኔ ላይ ለምን እንደበረታ እግዚአብሔር ነው። በጣም አመጣለሁ ይቅርታውን ለመጠየቅ በማስተዋል ወንደሰን ዙሪያ አዲስ መረጃ አለ። ተናገረችው ነገር ደግሞ እውነት ነው። ደም ህዝብ ተወካዮች ምክር ቤትን ከተጋበዘች በዚሁ ብትቀጥል ጴንጤዎች ቆንጆ ወንድና ቆንጆ ሴት የሚያሰማሩት እየደለሉ ወደ ጴንጤ ለማምጣት ለወንዶቹ ሊላኩት ቆንጆ ሴቶች ናቸው፣ ለሴቶቹ ደግሞ ቁመና ያላቸው ወንዶች ናቸው። ማርያም ነገሰችና ኢየሱስ ክርስቶስ በአደባባይ ላይ ተካደ። ሁሉ አምላክ ናቸው ለኔ። ገብርኤልም ማርያምም አምላክሽ ናቸው ማለት ነው። ሁሉ ለማመልካቸው እኔ የሁሉ አምላክ ልጅ ነኝ። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? ነው ወንድማችሁ ጂቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በቆንጆ ሐሳቦች ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ላይኩን በትንሹ 1000 ያስገቡት። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። የዛሬው የጥያቄ ቻሌንጃችን ከወንጌላውያን አማኞች መምህራኖች ወይም ደግሞ አስተማሪዎች ውስጥ በጣም ኮሚክና ፈኒ የሆነ አስቂኝ የሆነ እያዝናና ወንጌልን የሚያስተምር አገልጋይ ለእናንተ ማን ነው? ኮሜንት ላይ ጻፉልኝ። ቀጥታ ወደ ቪዲዮአችን። እሺ ተጨንቀናል፣ ተጠበናል። መናፍቃን ገብ እኔ ተመችቶኛል። እውነት እኮ ነው። መጨነቅም መጠበብም አለባችሁ። ምክንያቱም አሁን በቃ ወንጌል በደንብ እየተሰበከ ነው። አጋንንት እንዴት ሲራገፍ እንደነበረ አይታችኋል። አጋንንት እንዴት ሲጨነቅ እንደነበረ በደንብ አድርጋችሁ አይታችኋል። ይህንን ቪዲዮ እዩት እስቲ። ፕሮግራም ያደረግንበት አካባቢ ዙሪያ ላይ ያለ መንደር ውስጥ አጋንንቶች ሲወጡ ነበር። በመንደር ውስጥ ማለት ስራቸውን እየሰሩ ነበር። አጋንንቶች ሲወጡ የነበሩ ከዛ ወደ ጸበል ተሸክሞ ሲወስዷቸው ነበር። አይደለም ሜዳው ላይ የገባ እንደዚህ ይችላል። አጋንንት እንግዲህ በዚህ መልኩ ሲራገፍ ነበረ። ብዙዎች ከታሰሩበት ቀንበር ነፃ ሲወጡ ነበረ። ብዙዎች ከታሰሩበት እስራት ሲፈቱ ነበረ። ስለዚህ ታዲያ ይሄ ባያስጨንቀው አጋንንት እንደዚህ ወጥቶ በአደባባይ ታዲያ ተጨንቀናል፣ ተጠበናል፣ መናፍቅ ከቦናል እያለ ቅውጥ ያደርገዋል? አሁን ይሄ መዝሙር አይደለም፣ ሮሮ ነው አይደለ? ሮሮ ነው ይሄ ሰቀቀን። አንዳንዴ ሲነሳባችሁ ማርያም አትወድም ልክስክስ፣ ማርያም አትወድም ልክስክስ ትሉናላችሁ። ችግር የለውም። ይኸውላችሁ እንዳፈርዱ ግን ልስቅ ነው እንዴ? እኛ ቪዲዮስ ጎንደር ላይ ፕሮግራም ስላደረግን ተከብናል የሚል መዝሙር እንዴ? እውነት ለመናገር ቁም ነገር ስናወራ አሁን ግን የተረዳሁት ለሰሜን በጣም ወንጌል እንደሚያስፈልጋት ነው። እውነት በዚሁ ሰሜን ላይ በተደረጉ አገልግሎት ምን ያህል ሰይጣን እንደተጨነቀ ምን ያህል ሰዎች እንደተረበሹ ግን አስተውላችኋል? በደንብ እንጸልይ። እዛ ያለ የአጋንንት ኃይል እንዲዳክም፣ ወንጌል በደንብ እንዲበረታ፣ ሰዎች ገብተው በነፃነት መስበክ እንዲችሉ፣ ነገሮች እንዲመቻች በደንብ መጸለይ ያለብን። እውነት ያለ ምክንያት ይሁሉ ነገር አይፈጠርም። ጌታ የሆነ ነገር ሊያደርግ ፈልጓል ማለት ነው። እውነት እኔና እናንተ ደግሞ በጸሎታችን ባለን ሁሉ ነገር እናገልግል። በነገራችን ላይ ዛሬ ላይ ደርሰው ወንጌል እንዴት እንደዚህ ይሰበካል? እኚህ መናፍቃን መጥቶ ወረሱት እኮ ከበቡን እኮ ብሎ የሚሉ ሰዎች በዛች ከተማ ውስጥ በጣም ብዙ ጊዜ የሙዚቃ ፌስቲቫሎች ነበሩ። በጣም ብዙ ጊዜ የጭፈራ ጊዜዎች ነበሩ። በጣም ብዙ እግዚአብሔር የማይከብርበት ስራዎች ሲሰሩበት እንደነበረ ሁላችንም እናውቃለን። በዛ ከተማ ውስጥ ብቻ አይደለም፣ በአብዛኛው ሀገር ኢየሱስ ክርስቶስ ሲሰበክ የሚበሳጭ ህዝብ
ኮንሰርት ሲዘጋጅ ግን ደስ እያለው ቪአይፒ ምንም ቲኬት እየቆረጠ የሚገባ ህዝብ ነው። ይሄ ወንድማችን ስሙት። ተወልጄ ያደግኩባት ጎንደር የመናፍቅ መቀለጃ ስትሆን በጣም ለኔ ውርደት ነው። የመናፍቁን ቸርች ከአንድ ዓመት በፊት ተናግሬ ነበር። አጥፉት፣ አቃጥሉት፣ ስበሩት፣ ወንበሩን ለፋኖ ስጧቸው፣ ማይክሮፎኑን ለፋኖ ስጧቸው። ጎንደር ውስጥ ጥምቀት በሚካሄድበት ሰዓት የዘፈን ኮንሰርት ሲዘጋጅ አንድ ነገር ያላላችሁ ሰዎች ዛሬ ኮንፈረንስ ተደረገ ተብላችሁ አበዳችሁ። አክቹሊ የሚያሳየው ይሄ ኮንፈረንስ ትልቅ የወንጌል ሪቫይቫል ከተማ ውስጥ እንዳስነሳ ነው። እንግዲህ ወንጌል ተሰብኮ በሰላም መውጣት የለም አባቴ። ጫጫታ ካላስነሳ ወንጌል በደንብ አልተሰበከም ማለት ነው። በነገራችን ላይ ጎንደር ውስጥ ከምታስቡት በላይ በጣም ብዙ ክርስቲያን አለ። እንኳን ጎንደር ውስጥ በጣም አጠቃላይ በአማራ ክልል ውስጥ በጣም ብዙ ክርስቲያን ያለ። አሁን ያለንበት 21ኛው ክፍለ ዘመን ነው አባቴ። ድሮ እንደለመዳችሁት አንድ ሰው ጴንጤ ሆነ ሲባል በድር በማህበር ምናምን የምታሳድዱት ነገር፣ በትምህርትና በስራ ቦታ ሰውን የምታሸማቀቁት ነገር እንደ ድሮ አይቀጥልም። አሁን ተነስተ ቸርች አቃጥላለሁ የምትል ከሆነ ትቀፈድዳለህ። አሁን እኩልነት ነው የምንተዳደረው። ድሮ አንዱን በማሸማቀቅ አንዱ የበላይ ሆኖ የምንኖርበት ዘመን አብቅቷል። ስለዚህ ወንጌል ይቀጥላል። ታዲያ የኢየሱስ ክርስቶስ ስም ተጠርቶ አጋንንት ላይ እንቀጠቀጥ ነው እንዴ? አጋንንት ላይ በሳጭ ነው እንዴ? አጋንንት ላይ ሰቀጥጠው ላይ ደብሮ ነው እንዴ? በጣም ነው እንጂ በጣም ነው መከበቡ የሚያስፈራው። በጣም ነው ስጋት የሚፈጥርበት እንጂ በሚያሳዝን ሁኔታ ግን ገና ወንጌል ይሰበካል። አሁን ብዙዎቻችሁ ወንጌል በአማራ ክልል በጎንደር አካባቢ ያልገባ ምናምን ብላችሁ ታስባላችሁ። አይደለም፣ በደንብ ገብቷል። ግን ዋይድሊ እነሱ ዶሚኔት አድርገውት ስላሉ በኦርቶዶክሳውያን እህት ወንድሞቻችን ያ ሃይማኖት በብዛት ዶሚኔት አድርገውት ስላለ አገሪቷን ሰው ያለው ሜንታሊቲ አስቸጋሪ ነው በሃይማኖት ዙሪያና ሄዶ ወንጌልን መስበክ በጣም ለረጅም ጊዜያት የሚታሰብ ነገር አልነበረም። እና አሁን በሰለጠነው ዘመን ግን እንዲወስደ ምናምን ይሄ ፖለቲካ እንዴት እንደሚያገናኝ አያችሁት አይደል? አንዱ ወንድም ቸርቻቸውን አቃጥሉት ወይም ወንበራቸውን አንሱና ለፋኖ ስጡ ምን በሉ ምናምን ይሄ ጽንፈኛ ሆኖ ነገሪቱን እንዴት አድርጎ እንደሚያጋግልና ወንጌላውያን አማኞችን ምን አይነት የማስጨረስ ፕሮግራም ይዞ እየመጡ እንዳሉ አያችሁ አይደለ? እና ክፋታቸው ገደብ የለውም ወገንታት፣ ክፋታቸው ጥግ ድረስ ነው። እና ወንጌላውያን አማኞችም ጸልዩላቸው፣ አበረታቷቸው። በቻለው መጠን ደግሞ መርዳት ባለብን ነገር ደግሞ እዚሁ ሶሻል ሚዲያ ላይ ደግሞ እየተነጋገርን ሰፖርት ማድረግ ባለብን ነገር ደግሞ ሰፖርት እንደራረጋለን። አሁን ሌላኛው ትልቁ ስጋታቸው ደግሞ አሁን መንገድ ላይ ወንድሜ ጌታ ሞቶልሃን የሚሉ ለወንዶቹ ቢላኩት ቆንጆ ሴቶች ናቸው። እውነቴን ነው የምላችሁ፣ ግልጽ ማውራት ስላለብን። እሺ፣ ይሄ ብቻ አይደለም፣ ለሴቶቹ ደግሞ ቁመና ያላቸው ሴቶች የሚወዷቸው አይነት ወንዶች ናቸው። ከዚያስ ምን ማድረግ ነው? ቀስ አድርገው ይሄ ፍቅር የሚባለው ውስጥ ማስገባትና እንዳይወጡ ማድረግ። ከዛ አሁን የሚበዛው ጥያቄ ምን እንደሆነ ታውቃላችሁ? ሴቶቹ ይደውላሉ፣ መምህር አንድ ጥያቄ ነበረኝ። ምንድን ነው ጥያቄሽ? አንድ ጓደኛ ነበረኝ፣ ኦርቶዶክስ አይደለም ግን እመለሳለሁ ብሏል። የሚመለስ አይነት ነው እና ጥያቄ ያለው ከዛ ጥያቄውን እንዲያቀርብና ከዛ አንተ እንድትነግረውና እንዲመለስ። ያው ቅዱስ ጳውሎስ ይልና ደግሞ ጥቅስ ይጠቅሳሉ የሚያስገርሙ። ያላመነች ሚስት ባመነ ባሏ ትቀደሳለች፣ ያላመነ ባል ባመነች ሚስቱ ይቀደሳል የሚል የቅዱስ ጳውሎስን ጥቅስ ይጠቅሳል። ያው ስለሱ ለማብራራት እሱ ራሱን የቻለ በዚያ ዘመን የተጻፈ ለአሁን አያገለግል። አሁን በቂ ኦርቶዶክስ አለ፣ ሚስት መሆን የሚችሉ እህቶች አሉ፣ ጥሩ ባል መሆን የሚችሉ ኦርቶዶክስ ወንዶች አሉ። አሁን በየመንገዱ በየጎዳናው በሃይማኖት ከማይመስልና ከማይመስልሽ ጋር መሄዳል መጓዛል። ይሄንን በወንጌላውያን አማኞች ውስጥ እንኳን መመከር ያለበት ጤናማ ምክር ነው። ግን በጣም ያሳቀኝና በጣም የገረመኝ ምንድነው ወንጌላውያን አማኞች መልካቸውን ቁመናቸውን ተጠቅሞ የሆነና ሌላ ሃይማኖት ውስጥ ያለውን ግለሰብ ወደ ራሳቸው ለመሳብ የሚያደርጉትን ጥረት ኢንተረስቲንግ። እቺ ተመችታኝ እንዴ! እንደውም እንጠቀማታለን እቺ ሜትድ። እስካሁን እንደዚህ ያደረገ ሰው አለ እንዴ? እንደዚህ ያደርጋችሁ ታውቁ ሰዎች አላችሁ? እኔ እንደውም የማውቀው ይወዳታል ወይ ደግሞ ትወደዋለች፣ ከዛ ታፈቅረዋለች ምናምን ወይ ያፈቅራታል። አንቺ እሺ ካልሽኝ እኔ ወደ አንቺ ሃይማኖት እመጣለሁ ሲሉ ነው እንጂ እንደዚህ አይነት ሜትድ እኔ ዩኒቨርሲቲ እያለሁ የሆነ ነገር ሰምቼ አውቃለሁ። በወንጌላውያን አማኞች አይደለም። ይሄንንም ሌላ ሃይማኖት ውስጥ ያሉትን ሰዎች ፊሽ ለማድረግ ብለው ቆንጆ ሰዎችን ይልካሉ። በእርግጥ ማን ነው የሚያስጠላው? ሁሉም በእግዚአብሔር ፊት ሞገስ አለው። ወንጌል ደግሞ ለመስበክ ውበት፣ ቁመና ማተር አያደርግም። ዋናው የያዝከው እውነት ነው።
የያዝከው እውነት ነው። በዚህ መጽሐፍ ውስጥ ያለው ቁጭ ያለው የእውነት ቃል ነው እንጂ የቁመናው ማማር፣ የውበቱ ማማር ወይ የውበቷ ማማር ምናምን አይደለም። በዚህ አትሸወዱ። እኔ ትላንትና ብያችሁ ነበረ አዶናይ ለሚባለው ቲክታከር በጣም እንደምፈራለት ደጋግሜ ነግሬያችሁ ነበረ። ለነብዩ ሱራፌል ካለኝ አክብሮት አንፃር ከመቀመጫ ብድግ ብዬ ቆሜ ያጨብጭባለሁ። ክርስቲያኖች ይህንን ቪዲዮ እስከ መጨረሻ እንድትመለከቱልኝ ፈልጋለሁ። ወንድማችሁ ነው ዲያቆን አቤል ነኝ። ይህን ቪዲዮ በደንብ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉልኝ። ይህንን ድንቅ ንግግር ስሙልኝ። የትምህርት ሚኒስተር በተለይ ፕሮፌሰር ብርሃኑ ነጋ እየሰራ ያለው ነገር በጣም አፕሪሺየት የሚደረግ ነው። በተለይ የትምህርት ኳሊቲን በኢትዮጵያ ውስጥ ለማምጣት ትልቅ ስራ እየሰራችሁ እየደከማችሁ እንደሆነ እናውቃለን። ፊት ለፊት ዛሬ መጥቼ የምናገርበት አንዱ ነገር ምንድነው የተበረዘና የተመረዘን አመለካከት ልበለው የሚያስፋፋውን ይህንን ከልት የሆነውን ነገር መንግስት ዝም ማለቱ ወይም የትምህርት ሚኒስተር ዝም ማለቱ ለኔ አግራሞት ፈጥሮብኛል። እናንተ እዚች ጋር የምትለፉት ነገር እዚህ ጋር የሆነ ሰው እያበላሸው ነው። ስለዚህ ትምህርት ሚኒስተር ዝም ማለት አለበት ወይ? ተማሪን አትማር ከማለት የሚበልጥ ምን አይነት ወንጀል ኢትዮጵያ ውስጥ እንዲሰራ ነው የሚፈልገው? አታጥና፣ ዶክተር መሆን ምንም አያደርግልህም፣ ሰነፉን እንደዚህ አይነት ርኩስ የሆነ ነገር መንግስት እንዴት እንደታገሰው አላውቅም። አገርን ከማሳደግ ጋር ትውልድን ከመቅረጽ ጋር ካለው ከመንግስት ፖሊሲ ጋር ፈጽሞ የሚጋጭ ነው። የሚቀጥለው ዘመን ላይ ትውልድ ሀገርን መረከብ የማይችል በጫት በድራግ በፖርኖግራፊ በተለያየ አይምሮ የፈዘዘ ክሬቲቪቲ የሌለው ራሱን እንኳን ማስተዳደር የማይችል ከአልጋ የማይነሳ ወንዱ እንደ ሴት ድሬስ አድርጎ እንደ ሴት አክት እያደረገ የሚኖርባትን ሀገር ለመፍጠር ሌላ አጀንዳ ይዞ የሚንቀሳቀስ የክፉ መልእክተኛ ነው። ኢትዮጵያ እንደ ሀገር ብዙ ችግር ያለባት ብዙ ውስብስብ የሆኑ ቋጠሮች ያላት ሀገር ናት። እውነት ነው፣ ይሄን መካድ አይቻልም። ይሄ አንድ ከሃይማኖት መሪ የሚጠበቅ ድንቅ የሆነ ንግግር ነው። ለሀገር የሚያስብ ለትውልዱ የሚጨነቅ ሰው እንደዚህ አይነት ንግግርን ይናገራል። አንዳንድ ሰዎች ደግሞ ለዚህ መልስ በሚመስሉ ሁኔታ አፋቸውን ገና ለመፍታት ዳዴ የሚሉ ሰዎች እንደዚህ አይነት የወረደ የዘቀጠ ንግግርም ይናገራሉ። ሰግጠህ ረግጠህ አልሰማም ብለህ ታርጌትን ምታ ነው። የመረዳት አቅሙ ትንሽ የሆነ ሰው መሰገጥ የሚለውን ቃል ወስዶ ሱሪ አውልቆ ሊሄድ ይችላል። ይሄ የልጁ ጉዳይ ነው። በመቶ ጤናማ ውስጥ አንድ እብድ አይጠፋም። ይሄ ይጠበቃል። ምንም ብታስተምር አዶናይ ሀገር እያጠፋ ነው ብሎ መንግስት ጣልቃ ግባ፣ ትምህርት ሚኒስተር ጣልቃ ግባ ማለት በጣም የወረደ ከመረት በታች የሆነ አስተሳሰብ ነው። ይኸውልህ አባቴ፣ አንተ የትናንትና ማንነትን ለማሻሻል ሰው እንዲወደ የማይሆን ንግግር ተናግረ ትውልዱን ሌላ ነገር ለመገፋፋት ልክ ነው ብዬ አላስብም። እንዳንተ ፐርሰናል የሚጠበቀው ምንድነው? የእግዚአብሔርን ቃል ነግረ ለዚህ ልጅ ካለበት ከኃጢአት ለመምድ ውስጥ እንዲወጣ ማበረታታት ማስተማር ነው እንጂ እንደዚህ አይነት ንግግር ብዙም አይመጥንም ብዬ ነው ማስበው። ትላንትና ይሄንኑ ቪዲዮ ትላንት በተናገርኩት ላይ አንስቼ ቲክታክ ላይ አስቀምጬ ወንጌል እኮ ሰብኮለታል እያሉ ኮምፕሮማይዝ ያደርጉ የነበሩ ሰዎች አዩ። እኔ ከእዩ ጩፋ ንግግርና እዩ ጩፋ ወደ ቢሮ እንዲጠራ አድርጎታል ብዬ የማስብበት ዋናው ፖይንት በነገራችን ላይ በእርግጠኝነት ከሱራፌል ደምሴ ጋር ደርቢ ናቸው ብዬ አስባለሁ። በነገራችን ላይ ከትክክለኛው ሰው ነው የስቅጥና ኮርስ እየወሰድክ ያለው። የውሸት ተስፋ ከሚሸጥ ትፈወሳላችሁ እያለ የማይፈውስ ዘይት ለታመሙና ለበሽተኞች እየሸጠ ራሱን ከሚያበለጽግ በእግዚአብሔር ስም ከሚነግድ በጣም ስቅጥና ኦቨር ከሆነበት ሰው ነው ስቅጥናን እየተማርክ ያለው። የፈለግከውን ያክል ሰግጥ አዶናይ፣ ግን አንድ ምክር ልምከር። የእዩ ጩፋን ያክል እንዳትሰግጥ፣ የመካሪክን ያክል እንዳትሰግጥ። ምክንያቱም እግዚአብሔር የጽድቅ አምላክ ስለሆነ ለሁሉ በጊዜው ፍርድን ይሰጣልና በእግዚአብሔር ስም የመነገድን ያክል እንዳትሰግጥ። መልካም። በሚገርማችሁ ሁኔታ ነገሩ እንደዚህ ነው። ከሰገጥክ እንደ በእግዚአብሔር ቤት ላይ በሚሰግጡት ከነሱ ትምህርት አትውሰድ እያለው ነው። እና እኔ ደግሞ ትላንት ነግሬያችሁ ነበር የሃይማኖት ሰዎች ኖርማል ግለሰቦች ኢንካሬጅ ሲያደርጉት ይህን ሰው ቃጤ ሊያስነኩት ነው እያልኩኝ ነበረ። በሚያሳዝን ሁኔታ እንግዲህ በትላንትናው ዕለት ወንድማችን አዶናይ በቁጥጥር ስር እንደዋሉ መረጃዎች ያሳያሉ። ሰበር መረጃ፣ አዶናይና ጃኒ እንግዲህ በፖሊስ ቁጥጥር ስር መዋላቸው ተሰምቷል።
የቲክቶክ ክሬቲቭ አዋርድ አሸናፊ የነበረው አዶናይና እንዲሁም ቲክቶከር ጃኒ ዛሬ አመሻሽ ላይ በፌዴራል ፖሊስ ቁጥጥር ስር መዋላቸው ተነግሯል። ቲክቶከሮችም ስለታሰሩበት ጉዳይ በይፋ የተባለ ነገር ባይኖርም መረጃውን ያገኘነው ከፋስቱ መረጃ ነው። የባህላችሁን የሀገሪቷን የባህልና የወግ ስርዓቷን እሴቷን ያልጠበቀ አለባበስና ሰዎች እጅግ በጣም በሚጸየፉት መልኩ ስለታዩ በዛም ዙሪያ ላይ እንደሚያጠነጥን እንግዲህ ሐሳቡ በጥቂቱም ቢሆን የፌዴራል ፖሊስ ባወጣው መግለጫ ላይ ለመመልከት ችያለሁኝ። የተወሰደው እርምጃ አግባብ ነው ብዬ አስባለሁኝ። በአዶናይ ዙሪያ ለጊዜው ምንም አይነት ሐሳቦች ምናምን መስጠት አልፈልግም፣ ግን በሌሎቹ በአለባበስ ምናምን ላይ አጋጉል ድርጊቶች ላይ አሁንም ደግሞ የሆነ በጣም የሚቀፍ ቪዲዮ ሲሰራ የነበረ አንድ ወጣት ልጅም አለ ከወደ ጋምቤላ አካባቢ የመጣ እሱም በቁጥጥር ስር ውሎ ቢጠየቅ በጣም ደስ ከሚላቸው ሰዎች መሃል አንዱ ነኝ። ምክንያቱም ማንም ታስሮ አይሟሟም፣ መጠየቅ አለባቸው፣ ቼክ መደረግ አለባቸው። አሁን ላይ ማንንም የምናምንበት አይነት ሰዓት ላይ አይደለንም። ምክንያቱም ያ ጋዜጠኛ ሶፎንያስን እንኳን በዛ ጸያፍና ክፉ በሆነ ልምምድ ውስጥ ያለውን ወንድም ያለውን ሰው ያጋለጠውን እንኳን መልሰው አንተ ራስህ ያውነ ብሎ በዚህ ልክ የሚጠራጠር ማህበረሰብ መሃል ስላለን ነገሮችን ቅርብ ርቀት መከታተል መልካም ይመስለኛልና በእነዚህ ሁለቱ ነቢያቶች መሃል እንግዲህ ሰለባ የሆነው አዶኒ እጅግ በጣም አዝናለሁኝ። እግዚአብሔር እንግዲህ ይርዳ ባለበት ነገሮችን በማስተዋልና በተረጋጋ መንፈስ ነገሮች ተጣርቶ ታይተው ወይ ነፃ ትሆናለህ ወይ ደግሞ ያጠፋው ጥፋት ካለ በሕግ ትጠየቃለህ ብዬ አስባለሁ። ሁሉን ነገር ደግሞ ያው አንደር ኮንትሮል ስለሆነ ኖርማል ነገር ነው። ነቢይነን ባዮች ሁለታችሁም ስለማልቀበላችሁ ማለት ነው ችግራችሁን ፍቱት። ሰላም እንዴት ናችሁ ውድ ቤተሰቦቼ? ዛሬ አንድ ነገር ለማጥራት ነው የመጣሁት። ምን ያህል ደብሯት እንደነበር ከዚህ በፊት አይታችኋል። በቤተሰብም በጓደኞቼም በኩል የማይሆን ነገር እየመጣ ነውና ይሄንን ነገር እኔ ተናገርኩት እንጂ ያው ከዚህም በላይ እየተባለ ብዙም ነገር ብዙ አይነት ስድብና ቃላት ሲባል ምንም ያልተባሉ ብዙ ነገር አለ። ብቻ ነው ያልናገርምና እኔ ላይ ለምን እንደበረታ እግዚአብሔር ነው የሚያውቀው። እሱን ፐርሰናል ነገር ካላችሁ ከኔ ጋር እሱን ኦኬ እንደሰማችሁት ነውና ወንድማችን ቤኪ ስለ ይቅርታው እግዚአብሔር ያክብር። and I'm so sorry በግሌ ያው እኔም ቪዲዮ ስለሰራሁብህ ማለት ነው አካውንት ስለተዘጋ ያን የሚያክል ኦዲየንስ ለመገንባት ኦቪየስ በጣም ብዙ ጊዜ ነው የፈጀብህ and ብዙ ስራዎች ናቸው መሀል ላይ ያለፉትና ሶሪ ላለው ለሱ እና ሌላው በጣም ያው አላመንክበትም አምጣሃል በጣም አምጣሃል ይቅርታውን ለመጠየቅ በጣም ያማትክ ነው ያለውና ለመሰለ እኔ ላይ ሲሆን ለምንድን ነው እንደዚህ የከረረው? እንደዚህ ቪዲዮ የሚሰሩ ሰዎች እኮ አሉ ሃይማኖታዊ ነክ ነገር እያወሩ የሚውሉ ምናምን እነሱ ስራቸው ስለሆነ ነው። ኦኬ አንዳንዶቹ ባንተው ልክ ምንም ነገር ሳይደረግባቸው በራሳቸው ቀለው ከሜዳ ውጭ ይወጡ አሉ። በቀደመው ቪዲዮ ባንተ ላይ በሰራውበት ቪዲዮ ላይ ሜንሽን አድርጌዋለሁ። ለምሳሌ ያያዘ ልደታ ከዚህ በኋላ እንደዛ ያዙ ይልቀቁኝ እያለ ቢመጣ አያምርበትም። ለምን ደብቁኝ እያለ የት ሲሮጥ እንደነበረ አይተናል። በሙስሊሞቹ ኬዝ ማለት ነው። ለምን መሰለህ አንተ ላይ ተነከረው? አንተ ሃይማኖታዊ ኮንተንት ስለማትሰራ ፕሮቴስታንቱም ጭምር ፎሎ ያደርጉሃል። ሪጋርድለስ ኦፍ ዩር ፌስ ማለት ነው ኤንድ ዴር ፌስ ፎሎ ያደርጉሃል፣ ይወዱሃል። ብዙዎቹ ኮፒ ሊንክ የሚያደርጉልህ እነሱ ናቸው፣ ኮሜንት የሚያደርጉልህ እነሱ ናቸው። እነሱ ላይ ነው ተገልብጠ የመጣ እሱ ነው ለየት የሚያደርገው ያንተን። ሌሎቹ ስራቸው ስለሆነ ኦኬ የእነሱ መኖርም ስለሚጠቅመንም ጭምር ነው ዝም የምንላቸው። ሲሳደቡ እምነታቸውን ነው ኤክስፖዝ የሚያደርጉት፣ እንደዛ ሲያዋርዱን እምነታቸውን ነው ኤክስፖዝ የሚያደርጉት። አንተ ግን ከነዚህ የጸዱ ነገሮችን ስታረግ ከረምክና መጣ ከነሱ የባሰ ነገር ተናገርክ። that's the problem okay that's the problem so እኔ ላይ ለምን ከረረ? ያው ያለ ቦታ መጣ የፕሮቴስታንቶችን መዝሙር ዘፈን ብለ ስለጠራ ማንም ደግሞ ግሩፕና አይደንቲቲ ስሙ በዛ መልክ ሲነሳ ሪአክት ማድረጉ ስለማይቀር ማለት ያው በጣም ብዙዎች ሲሳደቡ ምናምን ብሎ ሲል የገባው አገባብ ተመችቶኛል። ያው ብዙዎች ሲሳደቡ የነበሩት እንግዲህ መቼስ እነ ያያዘ ልደታ እነ ልደተ ቃል እነ ፈለገ ምናምን እንደሆኑ ተሳዳቢዎቹ ያው ግልጽ ነገር ነው። ይሄ ምንም
አከራካሪና አሻሚ የሆነ ጉዳይ አይደለም። አፍተር ኦል ግን ይቅርታን ተቀብለናል። የጠየቅከውን ይቅርታ ተቀብለናል። ቅር ብሎን ነበረ። ኦፍ ኮርስ በጣም ቅር ብሎናል። ብዙዎቻችሁ ስትናገሩን እንደፈለጋችሁ ስትዘልፉን ማዘናችንን ለእናንተ ገልጠንላችሁ አናውቅም። ብናዝንባችሁም ባይብሊካሊ የሆነ መልስ ነው የምንሰጣችሁ። ድንበራችሁን ሳናልፍ ድንበራችሁን ሳንሻገር እየተሻገራችሁብን ትመጡና ስትነኩ ደግሞ ለምን ተነካን አትበሉ። ተናገረችው ነገር ደግሞ እውነት ነው። ይቅርታም የሚያስጠይቃትም ነገር የለም። ከዛም ባሻገር እንደውም ሕዝብ ተወካዮች ምክር ቤትም ከተጋበዘች በዚሁ ብትቀጥል መልካም ነው ብዬ አበረታታታለሁ። ከምር ነው ወንጌል ማለት ነው መግባት የሌለበት ቦታ አለ ብዬ አላስብም። ምናልባት ፖለቲካል አጀንዳ ውስጥ ፖለቲካል ኢሹ ውስጥ ምናምን ነገር መግባት አለበት ወይ? መግባት ያለበት የራሱ አገባብና አግባብ አለው። እሱ እንዴት እንደሚሆን እንግዲህ ከኛ በተሻሉ ዕውቀቱንና መረዳቱን ያላቸው ሰዎች በጥበብና በዊዝደም ያው እነሱ በገባቸው ዊዝደም እንግዲህ ያንን ነገር ያስገቡበታል። እኛ ፖለቲከኞችም ስላልሆንን ወንጌል አማኝ ነኝ፣ የአንዲት ቤተክርስቲያን አባል ነኝ። ከዛ ውጪ ምንም ምስል አይደለው። በዚህ ዙሪያ እንዴት ፖለቲካ ውስጥ ሃይማኖት ኢንቮልቭ ማድረግ እንዳለበት ምንም ማውቀው ታሪክ የለም። ግን በግልጽ የሆነ ነገር ላይሆንም ይችላል ሊሆንም ይችላል ብዬ አስባለሁኝ። አፍተር ኦል ግን በጣም ነው ደስ ያለኝ። ለምንድን ነው ይቅርታ የምትጠይቀው? የተናገረችው ነገር ግን እኮ በጣም ትክክል ነው ብሎ ሲል በጣም ነው ደስ ያለኝና እግዚአብሔር ይመስገን። ሰላም ነው አለን። እግዚአብሔር ይመስገን። ጌታ ኢየሱስ እንደሚወድሽ ታውቂያለሽ ዜድዬ? ድንግል ማርያም ልጅ አይደለም? አዎ ይወደኛል። ለምን አይወደኝም? ከሞት እንዳዳነሽ ታውቂያለሽ ዜድሻ? ከሞት ያዳነኝ ቅዱስ ሚካኤል ብቻ ነው። ጌታ ኢየሱስ አላዳነሽ? ተው እንጂ ምንድነው ወደ ሌላ ነገር። መዳን የሚገኘው በክርስቶስ ኢየሱስ ብቻ ስለሆነ በሁሉ መላእክት ይገኛል። ዜድሻ መጽሐፍ ቅዱስ ላይ መዳን በሌላ በማንም የለም። ቅዱስ ሚካኤል መዳን አለ፣ በእመቤታችን ማርያም መዳን አለ። ማርያም የሚል አልሰማሁም። ዝም አለ። ዜድሻ መጽሐፍ ቅዱስ በእግዚአብሔርና በሰው መካከል ያለ አንድ ብቸኛ ኢየሱስ ነው። መጽሐፍ ቅዱስ አንተ አንብበው። እኔ ደግሞ እያልኩ ያለው እኔ በማርያም ድኛለሁ፣ ቅዱስ ሚካኤል ድኛለሁ፣ በሁሉ አምላካት ድኛለሁ። ሁሉ አምላክ ናቸው ለኔ። ገብርኤልም ማርያምም አምላክሽ ናቸው ማለት ነው። አዎ መጽሐፍ ቅዱስ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው። ማርያም ሁሉ ነው ማመልካቸው። እኔ የሁሉ አምላክ ልጅ ነኝ። አሁን ብትሞቺ የሁሉ አምላክ ልጅ ነኝ። ማርያም አማላጄ ናት። ማርያም እናቴ ናት። ማርያም ለኔ መድኃኒቴ ናት። ማርያም ነው። መጽሐፍ ቅዱስ እኮ የማያስተምረውን ነገር እኮ ነው እያወራሽ ያለሽ። ማርያም የቱ ጋር ናት መድኃኒት የተባለችው? ዋጠው አባቴ ማርያም አዳኜ ናት። ማርያም እሺ አንድ ሰከንድ ብቻ ስሚ። እኔ ሐሳብ እኮ አንዴ ብትሰሚኝ እኮ ካልተስማማሽ እኮ ነው ይሞጣለሁ እኮ። አልሰማም። ዘላለም ሕይወቴ ማርያም ናት። የዘላለም ሕይወቴ ቅዱስ ሚካኤል ነው እያወራሽ ያለሽ። በጠቅላላ እግዚአብሔር ቃል እያልኩ ማርያም ማን ወለደች? ኢየሱስ ክርስቶስ። በማን ነው የተገኘው ኢየሱስ ክርስቶስ? በማርያም። ይኸው ኦርቶዶክስ ነኝ ማተቤ ይኸው። ይሄን ይዞ እንግዲህ እንደዚህ ባለማወቅና ባለመማር መጽሐፍ ቅዱስ ባለመማር እንዲህ እየተጎዳች ያለች እንዲህ ህይወቷን እያጣች ያለች አንዲት ምስኪን ሴት አስቀምጣችሁ ተከበናል ከበቡ መናፍቃኖች ምናምን ትላል። ነውር እኮ ነው። የእውነት በጣም እኮ ነውር ነው። ኧረ ያሳፍራል። ኧረ ሼም ነው። ኧረ ወገን ኧረ ሼም ነው። እስቲ አትሊስት አስቀምጣችሁ አስተምሩ። እነዛ ልደተ ቃል እነ ፈለገ ምናምን የሚባሉት ነጠላቸውን ጣል አድርገው እነ ክቡር እንግዲህ የተከበሩ መምህራኖቻችን በመሃል አሉ። እሱም ክብር ፈልጎ ስለሆነ መጀመሪያም ወንጌላውያን አማኞችን ሲያበሻቅጡና ሲሳደቡ የነበሩት ሲሳለቁ በየአደባባዩ የሄዱ ወንጌል ስርጭት የወጡ ወንድሞችን ለማሸማቀቅና አንገት ለማስደፋት ሲሞክሩ የነበሩ እነኚህ ምስኪኖች ጋራ ግን መድረስ አልቻሉም። ምክንያቱም እነሱ ልክ እንደ ወንጌላውያን አማኞች በአደባባይ ወጥቶ በቦልድነስ የሚናገሩት እውነት ስለሌላቸው ማለት ነው። እውነት አለኝ ብለ የምትል ኦርቶዶክስ ካለ ለምን ወጥታ አደባባይ ላይ ያሰብክም ታዲያ? እንኳን አደረሰ። ሰላም ለምን ነው የሚያደርሰው? ለኪዳነ ምሕረት። ኪዳነ ምሕረት ምንድነው? ኪዳነ ምሕረት አደረሰ ቦታ። ኪዳነ ምሕረት ምንድነው? መጀመሪያ ኪዳነ ምሕረት ምንድነው? እንደ ኪዳነ ምሕረት አምላክ ነች። ማይ ኦርቶዶክስ አዩ የኦርቶዶክስ ምንድን ያል ኪዳነ ምሕረት ምንድን አምላክ ነች ነው? አዳኛችን ነች። አምላክ አዳኝህ አልፋና ኦሜጋ ክርስቲያን ከሆንክ ኦርቶዶክስ የነበረው ያለውና የሚኖረው አልፋና ኦሜጋ ስላሴ ከሚባለው አንደኛው
አካል ወልድ የሚባለው ነው የሚያለው። አንተ ደንቆሮ ጀዝባ ማይ ወድ ስድቡን ተውት። የተናገረው ምናምን ስድብ ተውት። የተናገረው ነገር ግን 100% ባይብሊካል የሆነ እውነት ነው የተናገረው። እንደዚህ እኮ መጠየቅ ቢቻል ማናት ማና ኪዳነ ምህረት ማን ነው ምናምን ብላችሁ ብትጠይቁ ብታፋጥጧቸው እንደዚሁ ነው ይኸው በቃ የሚያደርጓችሁና ሞታ ይመች የእውነት ይመች። አንደኛ እኔ እንደውም አንድ ሰው ጠይቀኝ ለምንድን ነው ብዙ ጊዜ አጋንንት ከሴቶች ብቻ የሚወጣው ሲል ስለሚፈልጉ አልኩት። ነፃ ለመውጣት ወንዱም ሴቶቹ ሲመጡ ገላግለኝ ብሎ ነው የኔ ጌታ ካለብኝም ከላይ ላይ ምታ ብሎ ይመጣሉ፣ ይመታላቸዋል። ወንዱ ግን እኔ እዚህ መዋረድ አልፈልግም ብሎት አዳልሞቲውን እንደያዘ ከማለት ነው። እውነቴን ለጌታ ቤት ስራ በጌታ ፊት ከሆነ ለጌታ ቤት ስራ ብራቸውን ያላቸውን ካስቤዛ ቀንሰው ወርቃቸውን የጣት ቀለበት ምናምን የምትሰጡ ሲባል ላታርጋ የእጇን ቀለበት ሰጣት ባለቤት ሰው የጋብቻ ቀለበታችንን የታረክሽው ይላል። እዛ ጋር ለጌታ ቤት ስራ በጣም ልቤ ተነሳስቶ ሰጠሁት ስል ያምሻል እንደ አንቺ በጣም ብዙ ጊዜ ጥያቄ ይሆንብኝ ነበረ። ለምንድን ነው አብዛኛው ጊዜ ቤተክርስቲያን ውስጥ በሚደረግ ጸሎት ከእህቶቻችን ብቻ ጋንት የሚወጣው ብዬ ስል የእውነት ትክክለኛ መልስን ያገኘሁት። አንዳንዴ አውቃለሁ እኮ እንደዚህ አይነት ነገር እንደሌለብኝ፣ ግን የሆነ ሰዓት በፊት ላይ ጌታ ሆይ በቃ ፈራሉ ታውቃላችሁ። ወይኔ ውርደት ትላላችሁ። አሁን ገጥሟችሁ የሚያውቀው ሰው ታውቃላችሁ እንደዚህ አይነት ነገር እና ያስቃል። እውነት ትክክለኛ መልስ የሆነ ኮሚክ የሆነ ፈን የሆነ ግን በጣም ትክክለኛ መልስ እና እኔ በወንጌላውያን አማኞች ውስጥ ወንጌል እያስተማረ ኮሚክ በሆነ ፈን በሆነ ወይ ከሚሰብኩ ሰዎች መሃል አንደኛው ፓስተር ዳዊት ሞላልኝ ነው። ሁለተኛው ደግሞ ሄኖክ ሲንገሌ ነው። ይኸውልህ ሰው ሁሉ ሲለው ሕያው ነፍስ ያለው ሆነ ፊኛ ነፍታችሁ ታውቃላችሁ? ፉሲል ምን ይሆናል? ይነፋል። ወደ ውስጥ ስስበውስ ብሎ you are that is እፍ እንዳለብህ ካልብስ ነው የምትለው። ስለዚህ እንዲሰማን የሚያስፈልገው እኔ ፊኛ ነኝ፣ ወፈር ብዬ የታየሁት አንተ በሰጠኸኝ አየር ነው፣ ያላንተ መኖር የማልችል ነኝ። ምንም አይነት ተሳክቶልኝ ከሆነ አንተ ነህ። ሳንታውቀው ለምንድን ነው አንዳንድ ቀን መንፈስ ቅዱስ ፊት መተን ትሁት ማንሆነው? በዚህ ምክንያት ብዬ አስባለሁ። ዛሬ ሁላችንም የትህትና ቀን ቢሆንስ? እግዚአብሔር ሁላችንም በእግዚአብሔር ፊት እንዳንነፋፋ አንተ ነህ ሁሉ ያደረግከው፣ አንተ ስላለ ነው ቆመን ሄድ ነው፣ በአንተ ምህረት ነው የተራመድ ነው፣ አንተ በምህረት በሚባለው መጠቅለያ ጠቅልለ ቀናቶችን ስለሰጠህን ነው ዛሬ ደረስ ነው ብለን እንድናመሰግን ምክንያት ሆኖኛልና እግዚአብሔር ይመስገን ስለ ምህረቱ ባለጠጋነት። እንግዲህ ያው ሁሌም መግቢያችን ላይ እንዳለው ምህረቱ ብዙ ነው። ለማንኛውም ለዛሬ የነበረን ቆይታ ይሄን ይመስል ነበር። ስላደመጣችሁኝ እንዲሁም ደግሞ አብራችሁኝ ስለቆያችሁ ከልብ አመሰግናለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ይመቻችሁ።